ሚካኤል ወልደ ማርያም የ21 ዓመት ታዳጊ ነው። የኮሌጅ ተማሪ ሲሆን በእርግዝና ወቅት በተፈጠረ የፎሊክ አሲድ እጥረት ምክንያት የነርቭ ክፍተት ተጠቂ መሆኑን ይናገራል። የህመሙ ተጠቂ ቢሆንም ታዲያ ከተወለደ ጀምሮ በተደረገለት ሕክምና እስከ 13 ዓመቱ ማንኛውም ህጻናት ሊያከናውናቸው የሚገባቸውን የህይወት ጉዞ እያከናወነ እንደነበር ያስታውሳል። ከ13 እድሜው በኋላ ግን ለአካል ጉዳት ተጋላጭ እንዳደረገው ታዳጊው ይናገራል። የነርቭ ዘንግ ክፍተት ህመም ተጠቂ ነኝ። የነርቭ ዘንግ ክፍተት ህመም መኖሩ ብዙ ተጽዕኖ ይኖረዋል። ስፔሻሊ ከየሆነ ዓመታት በኋላ ነው የዚህ ነገር ኢምፓክት እየበዛ ይመጣው። ለምሳሌ እስከ 13 ዓመቴ ድረስ ያለ ክራንች ነበር የምጠቀመው። ይሄ ህመም የለም ማለት አልነበረም። ሰርጀሪዎች ነበሩ። 13 ዓመቴ ላይ ግን አይ ቲንክ ትንሽ ከበድ ያለ ሰርጀሪ ነበር መሰለኝ ያስፈልገው ክራንች እንድጠቀም አድርጎኛል። ህመሙ ያን ያህል እንደዚህ የምታዩ አይነት ፔን የለውም። ነገር ግን አንዳንድ ነገሮችን እንዳልኩሽ መራመድ አለመቻልን ሊሆን ይችላል፣ የእግር መቆልመምም ሊሆን ይችላል። ሌሎችም የሚጠቀሱ ነገሮች ፊዚካልሽ ላይ ያደርሳል። ይህ ችግር ታዲያ የሚካኤል ብቻ አይደለም። በርካቶች እናቶች ስለ ፎሊክ አሲድ እጥረት ሳያውቁ በችግሩ የሚጠቁ እየተበራከቱ ነው። ጥናቶች እንደሚያመለክቱትም በሀገራችን በአመት ከ30 ሺህ በላይ ህጻናት የነርቭ ዘንግ ክፍተትና ከመጠን በላይ የጭንቅላት ፈሳሽ መቋጠር ህመም ይጠቃሉ። ፎሊክ አሲድ ወይም ቫይታሚን ቢ9 የሚባለው በጣም ወሳኝ ከሆኑ የንጥረ ነገሮች ውስጥ የሚመደብ ነው። በመውለድ እድሜ ውስጥ ካሉ ከሁለት ሴት አንዷ የፎሊክ አሲድ ወይም የቫይታሚን ቢ9 እጥረት እንዳለባቸው ጥናቶች ያሳያሉ። በጤና ጥበቃ የተጠናው ጥናት የሚያሳየው በኢትዮጵያ ውስጥ ከሚገኙ 100 እናቶች 7ቱ ብቻ ናቸው ይህንን ምግብ አሰባጥረው እንደሚመገቡ ያሳይ። ይሄ ከመሆኑ የተነሳ በተለይ የነርቭ ዘንግ ክፍተትና ፈሳሽን ከመጠን በላይ ጭንቅላት ውስጥ የሚያከማቸው ህመም በብዛት በዝቷል። ኢትዮጵያ ውስጥ አሁን ከሚፈጠሩ ህጻናት ውስጥ ከ10 ሺህ 71.4ቱ ወይም ማለት በአመት ከ30 ሺህ በላይ ህጻናት በእነዚህ ኬዞች ብቻ እንዲፈጠሩ ያደርጋል። ይህ በጣም ከፍተኛ ጫና ነው። የስነ ምግብ ባለሙያ አቶ ይሳቅ ግርማ በአካባቢያቸው በቀላሉ የሚገኙ የአትክልትና ፍራፍሬ እንዲሁም የቅባት እህሎችን አሰባጥሮ በመመገብ የፎሊክ አሲድ እጥረትን ማስቀረት እንደሚቻል ተናግረዋል። ፎሊክ አሲድ ምግብ ውስጥ የሚገኘው በፎሌት ፎርም ነው። አካባቢያችን የሚገኙ አትክልትና ፍራፍሬዎች፣ ጥራጥሬዎች ውስጥ ይገኛል። ለምሳሌ ጎመን ሰላጣ ውስጥ ይገኛል፣ ብሮኮሊ ውስጥ ይገኛል፣ የአበባ ጎመን ውስጥ ይገኛል። ከፍራፍሬዎች ደግሞ ፓፓያ፣ ማንጎና ብርቱካን ላይ በዛ ባለመልኩ ይገኛል። ከቅባት እህሎች ደግሞ ኑግ ውስጥ፣ ለውዝ ውስጥ እንደዚህ አይነት ነገሮች ውስጥ ተልባ የምንላቸው ውስጥ በብዛት ይገኛል። በአንድ የመመገብ ሳይሆን በተለያየ ቀን በትንንሽ መጠን አሰባጥሮ መመገቡ ተጋላጭ የመሆናችን ነገር ይቀንሰዋል። በመውለድ እድሜ ውስጥ ያሉ ሴቶች የፎሊክ አሲድ እጥረትን ለመከላከል በቫይታሚን የበለጸገ የስንዴ ዱቄትን ገዝቶ በመጠቀምና ግንዛቤን ማሳደግ እንደሚገባም ነው የተመላከተው። የስንዴ ዱቄቱ ላይ ፎሊክ አሲድ በቀጥታ ከዚንክና ከሌላ ጠቃሚ ከቢ9 እንትኖች ጋር ሆኖ እንዲገባ መንግስት ፖሊሲ አውጥቶ ስትራቴጂ አውጥቶ አስገዳጅ ነገር አድርጎታል። በየሰፈራችን ከገበያም ኤግዚቢሽኖች ላይ ገብተን እንገዛለን። ዱቄት ስንገዛ ቫይታሚን ቢ9 ፎርቲፋይድ ነው ወይም የበለጸገ የሚል ጽሑፍ አላቸው። ሰውን የምንመክረው እነዛን ነገሮች እንዲገዛ ነው። ሁለተኛ ቤት ውስጥም ደግሞ ሲሰራ አሰር ያለው ያልተፈተገውም ስንዴ ውስጥ እንትን አለበት ብርሃኑ ላይ ፎሊክ አሲድ አለው፣ ቫይታሚን ቢዎች አሉበት። ስለዚህ ያልተፈተገ መብላት ጥሩ ነው። ልጅ እኔ ስወልድ ልጄ በዚህ መንገድ እንዲያልፍ አልፈልግም። ያ ማለት ልጄ የቀጣዩ ጄኔሬሽን አንዱ አካል ነው። ሌሎችም ወላጆች ልጆቻቸው በዚህ እንዲያልፍ አይፈልጉም። ወላጆች ላይ ነው ተጽዕኖ ያለው። ወላጆች በሚያውቁት ግንዛቤ መሰረት ነው ልጆቻቸውን ማዳን የሚችሉት እና ወላጆች ዲቴል ስለዚህ ነገር አውቀው ፎሊክ አሲድ ምንም እንደሆነ በደንብ ለይተው በምግቦቻቸው ላይ አከላክለው ወይም ቀላቅለው ቢጠቀሙ ሙሉ ጄኔሬሽን ነው የሚያድኑት። በዚህ ጄኔሬሽን ማውቃት ስላለበት ይሄ ህመም ማለት ነው።